ስላሴ መታመኛዬ አምላኬ መጠለያዬ ውበቴን ማሸነፊያዬ ስላሴ መታመኛዬ ስላሴ መታመኛዬ አምላኬ መጠለያዬ ስላሴ መታመኛዬ ስሜ ዳቆን ጌታሰው ምስጋናው ባላለው ተወልጄ ያደኩት በደቡብ ጎንደር ደብረ ታቦር ከተማ በገጠር ዙሪያ 15 ኪሎ ሜትር ርቀት ባለች የገጠር ቀበሌ ነው ተወልጄ ያደኩት። 1 እስከ 8 በገጠር አካባቢ ነው የተማርኩት። ከ9 እስከ 12 ደግሞ በደብረ ታቦር ከተማ ነው የተማርኩት። ዩኒቨርሲቲ ደግሞ ወሳና ዋቻሞ ዩኒቨርሲቲ በኢንፎርሜሽን ቴክኖሎጂ ነው ግራጁዌት ያደረኩት ማለት ነው። ይሄን ያክል ስራ ራሴ ከነገርኳችሁ ያው እንግዲህ ዋናው ታርጌቱ ከልጅነት ጀምሮ እስካሁን ድረስ ያለውበትን ደረጃ በትንሹ እኔን ህይወት ነግራችኋለሁ። ምናልባት እኛ አካባቢ የምንማርበት ገጠር አካባቢ የምንማርበት ቦታ የ30 ደቂቃ 40 ደቂቃ መንገድ ነው ተጉዘን የምንማረው ማለት ነው። ማለት የ6 ዓመት የ7 ዓመት ልጅ ሆነን ያ በጣም ይከብድ ነበር ለኛ። አንደኛ ቤተሰቦቻችን የገበሬ ልጅም ስለሆን ገጠር ስራ ይሄዳሉ። እንደፈለግን ምግብ ተዘጋጅቶልን በልተን አይደለም ምን ሄደው ምሳ አይቋጠርልንም። በእግራችን ደግሞ የ30 ደቂቃ መንገድ በባዶ እግራችን ሁሉ የተማርንበት ጊዜ አለ። እሱ በጣም አስቸጋሪ ነበረ። ያም ሆኖ ክላስ ራሱ ገብቶን ከማንቀላፋት ውጭ ምንም ትምህርት ምን ይዝበት አይምሮ አልነበረንም ያን ጊዜ። ነገር ግን እግዚአብሔር አንዳንድ ጊዜ ደግሞ መከራዎችን ሁሉ በፈተና እያሳለፈ እስከዚህ ደረጃ ድረስ ለመድረስ የሱ ፈቃድ ነው እዚህ ደርሰናል ማለት ነው። ያው እንግዲህ አንደኛ ክፍል እኔ ስማር የኔ ታላላቆች ሽኮኮ እያሉ ያስተማሩኝ ማለት ነው። ብዙ ጊዜ መንገዱ ስለሚደክመኝ ሽኮኮ እያሉ የወሰዱ ትምህርት ቤት እያደረሱ ሲመለሱም እንዲሁ ማለት ነውና እንዳሁኑ አስጠኝ ተቀጥሮልን ምሳ ቋጥረን አይደለም ሰርቪስ ኑሮ አይደለም የምንማረው ለከተማ ልጅና ትንሽ ያስቸግራል ትምህርቱ። ያም ሆኖ ከ1 እስከ 7ኛ ክፍል በዛ መልኩ እየተማርኩ 7ኛ ክፍል ላይ በድንገት እናቴ ታመመች። እሱም የታመመችው ምንድነው የጭንቅላት እጢ ነው፣ ውስጥ ነው፣ አጥንቷ ውስጥ ነው፣ ብሬኗ ውስጥ ነው ያለውና በጣም አስቸጋሪ ነበረ። ከደብረ ታቦር ሆስፒታል ወደ ጥቁር አንበሳ ነው ሪፈር የተላከችውና በጣም አስቸጋሪ ነበረ ለኛ። አንደኛኛ ህፃን ነን፣ ሁለተኛ ደግሞ ከቤት እናት የለችም ማለት በጣም አስቸጋሪ ነው ለመናገር። ፋዘር ደግሞ ገበሬ ነው፣ ስራ ይሰራል፣ ይደክማል። ማታ ሲመጣ ራሱ ቤት እናታችን የለችም። የኔ ታናሽ ደግሞ የ5 ዓመት ወይም የ6 ዓመት ልጅ ትሆናለች፣ እሷ ታለቅሳለች። አያቴ ደግሞ አለች ልጅ እንደዚህ በህፃንነቷ ታማ ያለች ታለቅሳለች። ፋዘር በጣም ይጨነቅ ነበር። እኛ ያው ህፃንም ስለሆን ያንን ሁሉ መከራ እየቻል ትምህርታችን ቀጠልን ማለት ነው። ፋዘር በጣም ትምህርት እንድንማር በጣም ነው የሚፈልገው። ምክንያቱም እሱ በደርግ ጊዜ ትንሽ 1 እስከ 6ኛ ክፍል ተምሯል። በዛን ጊዜ እሱ አንደኛ ደረጃ ነበር የሚወጣው። ምናልባት ደርግ እንደመጣ ትምህርቱን አቋርጦ ወደ ግብርናው ዓለም ነው የገባው እና ያ ቁጭት ስላለበት እኛ ትምህርት እንድናቋርጥ አይፈልግም። ምናልባት ከኛ ጓደኞች ጋር የተማሩት ተማሪዎች እስካሁን ድረስ የዘለቁ እንደው 1 2 3 ነው ሊኖሩ የሚችሉ ማለት ነው በእኛ ብቻ አሉ። እኛ አባታችን ጠንካራ ስለነበረ ነው እዛ ያደረሰን። ያም ሆኖ ማዘር ታክማ መጣች። ኦፕራሲዮን ተደርጋ ቀዶ ጥገና ተሰጥቶላት መጣ። ምንም ስራ መስራት አትችልም። እንጀራ መጋገር አትችልም፣ ወጥ መስራት አትችልም። ያለኝ አማራጭ ምንድነው? እኔ ነኝ መስራት ያለብኝ አማራጭ ማለት ነው። ምክንያቱም ዘመድ ተጠርቶ ኑጋግሩ ይባል አስቸጋሪ ነው፣ ሁሉ ጊዜ አይመጣም እና ቀጥታ ምንድነው የገባሁት እናቴን አስተምሪኝ እንጀራ ጋግራለሁ፣ ምንም ገል የለም፣ አንቺ ከተቀመጥሽ ምንም የሚከብድ ነገር የለም እያልኩ ማዘር ጋይድ እያደረገችኝ ማለት ነው እንጀራ መጋገር ጀመርኩ። ወጡንም እየሰራው እሷ እያስተማረችኝ ማለት ነው። 7ኛ ክፍል ላይ ጀመርኩ ማለት ነው እንጀራ መጋገር ጀመርኩ። እንግዲህ አስቢው ምናልባት 12 ዓመት ወይም 13 ዓመት ነው ሊሆን የሚችለው። ከዛ የግብርናው ስራ ደግሞ አለ እሄዳለሁ። ከአባቴ ጋር እጄ ሰርቻውላለሁ። ማታ መጥቼ እንጀራ ጋግራለሁ፣ ወጥ ሰራለሁ። ክላስ ትምህርት ቤት እሄዳለሁ። ክላስ እንድቀጣ ፋዘር አይፈልግም። በጣም ያደክም ነበር ያሰብኩት። ውሃ ቀዳለሁ።
ውሃ ምንቀደው ቢያንስ የ20 ደቂቃ ምናምን መንገድ ሁሉ ተጉዘን ውሃ ምንቀዳበት ቦታ ምክንያቱም ምቹ አይደለም ገጠር ላይ እንደምታዩ። እንደዛም ሆኖ እግዚአብሔር ይመስገን እናታችን ከጎናችን ስላለች 7ኛ ክፍልም 8ኛ ክፍልም በዛ ሁኔታ ቆየው ማለት ነው። 8ኛ ክፍል ላይ ሚኒስትሪ አልፌ ወደ 9ኛ ክፍል ተሸጋገርኩ እና በዙሪያው 2ኛ ደረጃ ትምህርት ቤት አልነበረም እና የ6 ሰዓት የ7 ሰዓት መንገድ ተጉዘን ደብረታቦር ከተማ ነው የምንደርሰው። ትራንስፖርት የመንገድ ትራንስፖርትም አልነበረም፣ መኪናም አልነበረም እና ስንቅ ተሸክመን ማለት ነው እና ዶርም ተከራይተን ነው የምንማረው። ያው 15 ኪሎ 20 ኪሎ ጤፍ ተሸክመን 9ኛ ክፍል ላይ ለሊት 9 ሰዓት ነው የምንነሳው። ምክንያቱም ክላስ ሰኞ እንድንደርስ ማለት ነው። ሰኞ ተነስተን ነው የምንሄደው። ለሊት 9 ሰዓት እንነሳለን። በዛ ውስጥ አራዊት አለ፣ ጫካ አለ። ያን ሁሉ አልፈን ነው መተን የምንማረው ደብረታቦር ከተማ ማለት ነው። እንደዛም ሆኖ ከሰኞ እስከ ዓርብ ተምሬ ደግሞ ዓርብ ከሰዓት ተመልሼ ቤተሰብ ለመርዳት ማለት ነው ቤተሰብ ለመርዳት ሂጄ እንጀራ ጋግሬ የገበሬ ስራም ካለ እሱን ሰርቼ ከአባቴ ጋር እሑድ ቅዳሜ ሰርቼ ምንም እረፍት የለኝም ነበረ ማለት ነው። ዙሬ ሰኞ ተመልሼ ስንቄን ተሸክሜ ማለት ነው 10 ኪሎ 15 ኪሎ የ7 ሰዓት የ8 ሰዓት መንገድ ተሸክሜ ዙሬ ክላስ ለመግባት ስመጣ በጣም ይደክመኝ ነበር። ክላስ ውስጥ ስገባ በቃ ለ2 ቀን ለ3 ቀን ያክል ድካሙ አይለቀኝም ሁሉ ነበር እና ያ ድካም ሳይለቀኝ ደግሞ ዙሬ እንዲሁ ደግሞ ዓርብ ተመልሼ እሄዳለሁ ማለት ነው እና አቀበት አለው ቆልቆለት አለው። በጣም አስቸጋሪ ነው እና በጣም አስቸጋሪ ፈተና ነበረ። ያም ሆኖ ግን ፋዘር እኔ ትምህርት ላቋርጥ ነው ስለው አይ አይቻልም፣ ትምህርት ማቋረጥ የለብንም፣ ስለዚህ ትምህርትን መቀጠል ነው ያለብንና በጣም ስለሚቆጣን ግዴታ ትምህርታችን መከታተል ነው የነበረ እና 9ኛ ክፍል ላይ ያለው ምንድነው ያደረኩት ክረምት ላይ ወደ በረሃ ለስራ መሄድ አለብኝ ብዬ ወሰንኩ። በረሃ ማለት ሱዳን ደንበር አካባቢ ማለት ነውና ወደ ሱዳን ደንበር ሲሄድ እንደምታውቁ ወደዛ ሀገር እንጀራ የለም፣ ዳቦ የለም፣ ውሃ እንኳን በስንት መከራ ነው የምታገኙ። በጣም አስቸጋሪ ነውና ለ2 ሳምንት ያክል ይሄ ገንፎ የሚባል አለ። እሱን ነገር እኔ ደግሞ ብዙም አልበላም። ከቤት ምቾት ነበር፣ ምግብ አለ፣ ፋዘር ይሰራል። ቢያንስ ምግብ የተሻለ ምግብ እንበላ ነበርና ያው አንዳንዴ ሰርተሽ ደግሞ ለመለወጥ ራስሽን ቤተሰቦችሽን ለማስለወጥ በምታስቢው ነገር አለ ሂጄ ያ ምግብ ያሁን ገንፎ ሁሉ ጠፋ ማለት ነው። አልነበረም ምግብ እና በረሃ ነው። ለአንድ ሳምንት ውሃ ብቻ እየጠጣው ማለት ነው። ለአንድ ሳምንት ውሃ ብቻ እየጠጣው ስራ ስሰራ ነበረ እና አልቻልኩም የነበረ ወባ ታመምኩ፣ ቢጫ ወባ ታመምኩና በጣም ታመምኩ እና በህይወትና በሞት መካከል ሁሉ የደረስኩበት ጊዜ ነበረ። ከዛ ሲስተር አዲስ አበባ ነበረች፣ ብር ልካልኝ ያንን ብር አውጥቼ የ12 ሰዓት መንገድ በእግሬ ማለት ነው በእግሬ ከሱዳን ተራስቼ እስከ አውደራፊ የሚባል ከተማ አለ። እስከዛ ድረስ የ12 ሰዓት መንገድ ታምሜ ማለት ነው ወባ ታምሜ ምንም ምግብ ሳልጠጣ ውሃ እየጠጣሁ ማለት ነውና ሁሉ የተጓዝኩበት ጊዜ ነበረ። ግን እግዚአብሔር አንዳንድ ጊዜ ያው በመከራ ውስጥ አልፈሽ እሱን እንድታመሰግኙ ስለፈለገ ነው መሰለኝ እኔም ሕክምና ገባው በጎንደር ከተማ በማዕከላዊ ጎንደር ሆስፒታል ሕክምና ገባው። አጎቴ ነበረ ተገቢውን የሆነ ሕክምና አደረገልኝ። ተመልሼ ወደ ቤተሰብ መጣሁ ማለት ነው ምንም ብር ሳልይዝ እና በጣም አስቸጋሪ ነበረ። ያው አልፎ ሲያዩት አሁን ላይ ምንም አይመስልም። ያም ሆኖ ምንድነው ፋዘር ያደረገው 10ኛ ክፍል ላይ ያለው ፋዘር ወደ ከተማ መግባት አሰበ። ምክንያቱም አንደኛ ቤት እንጀራ የሚጋግር የለም፣ ወጥ የሚሰራ የለም። ታናሽ ትንሽ ናት። የኔ በላይ 2 እህቶች አሉኝ። እነሱ ደግሞ በትምህርቱ ዓለም ነው ያሉት። አንደኛው ዩኒቨርሲቲ ገብታለች፣ አንደኛው ደግሞ ወደ አዲስ አበባ ነው የምትማረው። ወደ ከተማ መግባት አለብኝ ብሎ ወሰነ ማለት ነው። ከዛ የነበረው ያለው ሀብት ንብረቱን ሁሉ ሽጦ ወደ ከተማ ወደ ደብረታቦር ከተማ ገባ ማለት ነው። ለኔ ተመቸኝ። ከዛ ምክንያቱም ገጠር አልሄድም፣ ያ ሁሉ መንገድ ቀነሰልኝ። ሂጅስ ሰራው የነበረው ስራ ሁሉ ያ ሁሉ ቀነሰልኝና ምንድነው ያደረኩት ለቤተሰቦቼ እንጀራ ጋግራለሁ፣ ወጥ ሰራለሁ፣ ሰንበት ትምህርት ቤት እሄዳለሁ። ሰንበት ቤት መሄድ ጀመርኩ 10ኛ ክፍል እያለሁ። ትምህርቴን ደግሞ መከታተል ጀመርኩ ማለት ነው። ለትምህርቴም ጥሩ እይታ ኖረኝ ማለት ነው። 10ኛ ክፍል ደግሞ ማትሪክ አለ። እሱ ደግሞ በጣም አስቸጋሪ ነበርና ግን ሰንበት ትምህርት ቤት ስንማር የሚመክሩን የነበረ የግቢ ጉባኤ ፍሬዎች ናቸው። እዛም ሰንበት ትምህርት ቤት ሲያስተምሩን የነበሩ በተለይ አሁን የደብረታቦር ማዕከል የሆነው ዲያቆን ዶክተር ለማ ማለት ነው ለአሁኑ ላለውበት መሰረት እሱ ነው እዚህ ያደረሰኝ ብዬ አምናለሁ። ምክንያቱም ትምህርታችሁን ጎበዝ ካልሆናችሁ ዓለማዊ ትምህርታችሁን ጎበዝ ካልሆናችሁ የእናንተ መንፈሳዊነት ምንም አይጠቅምም።
ምክንያቱም ለቤተሰብ ጥሩ ደረጃ አትደርሱላቸውም። ስለዚህ ትምህርታችሁን በደንብ ጎበዝ መሆን አለባችሁ ይለናል። እኛም ትምህርታችን ፎከስ አድርገን ቀጥታ ወደ ትምህርታችን ነው የገባነው ማለት ነው። በደንብ እናጠናለን። ከዛ 10ኛ ክፍል ማትሪክም አለፍኩ፣ ስሪ ምናምን አምጥቼ ውጤት አለፍኩ፣ ባሪፍ ውጤት ማለት ነው። እንደዛ ያለ ማዘር ደግሞ አሁንም ታመመች ዙራ ማለት ነው። እበጡ ሊቀንስ አልቻለም። አሁንም ወደ አዲስ አበባ መጣች ማለት ነው። ሪፈር ተደረገ እንደገና ሁለተኛ መጣች። ያው ምንም ማድረግ አትችልም እንግዲህ አንደኛ እየተማርሽ ነው። ከዛ ደግሞ ሁለተኛ ታመመች። እበጡ በጣም እየጨመረ ስለነበረ ሁለተኛ ቀዶ ጥገና ተሰራላት ማለት ነው ጥቁር አንበሳ። ከዛ በጣም ያስጨንቅ ነበረ። ፋዘርም አብሮ ሄደ እዛው ለአንድ ወር ያክል አዲስ አበባ ጥቁር አንበሳ አብሮ ተቀመጠ። እኔም ሲስተሬን እንጀራ እየጋገርኩ እያበሰልኩ ተመቸኝ። ሌላ ስራም ማልሰራ ነበረ። እና በጣም ፋዘር ለኛ ያላደረገልን ነገር የለም። ብዙ መስዋዕት ከፍሎልናል። 12ኛ ክፍል ደግሞ አሪፍ ውጤት አምጥቼ አሁንም ወደ ዩኒቨርሲቲ ለመግባት ሳስብ አይ በግል ተማር እኔ አስተምርሃለሁ አትይ። እኔ ደግሞ ሰንበት ትምህርት ቤት የነበሩ የግቢ ጉባኤ ፍሬዎች ግቢ ጉባኤ መግባት አለባችሁ፣ ትንሿን ኢትዮጵያ የምታገኙት ግቢ ጉባኤ ነው፣ ግቢ ጉባኤን ካላገኛችሁ ህይወት የላችሁም፣ እዚህ ብትኖርም አትጠቅሙ ይለን ስለነበረ እኔ መቅረት አላሰብኩም። እንግዲህ ከደብረ ታቦር ሆሳዕና ማለት ምናልባት 800 ምናምን ኪሎ ሜትር ነው የሚሆነው፣ 800 900 ኪሎ ሜትር። አንደኛ ደግሞ ፍሬሽ ነን፣ ምንም አናቅም። እኛ የነበርንበት አካባቢ በሙሉ ኦርቶዶክስ ነው የነበረው፣ ሙስሊም የተለያዩ ፕሮቴስታንቶች ምናምን ለይታ እንኳን አይተን አናቅም ማለት ነው። እዚህ ስንመጣ ግን 90% ፕሮቴስታንት ነው። በጣም አስቸጋሪ በየመንገዱ ነበር የሚሰበከው እና በጣም ረበሸኛ ሁሉ ነገር ማለት ነው። እንዴት እዚህ ልኖር እችላለሁ ይሄ በጣም ተረበሽ። አቋርጬ ለመሄድ ሁሉ አስቤ ነበር የሆነ ታይም ላይ። ነገር ግን ግቢ ጉባኤ ዌልካም ተዘጋጅቶ ነበር። እግራችን አጥበው ተቀብለው ሲቀበሉኝ ሁሉ ማንም ሰው ሊቀበለኝ አልቻለም የነበረ ስመጣ። ግን የግቢ ጉባኤ ልጆች ስለነበሩ እነሱ ተቀብለው ሻንጣዬን አስቀምጠው እግሬን አጥበው ማለት ነው ተረጋግተ ቤተክርስቲያን እዚህ ነው ማታ ማታ እየመጣ ጉባኤ አዳምጥ፣ ኮርስ ተማር፣ ስልጠና ውሰድ እያሉኝ ያቺ የወሰድኳት ስልጠና እኔን አበረታችኝ ማለት ነው። አይ መቀጠል አለብኝ እኔ እንደውም የተሻልኩ ሰው ሆኜ ሌሎችን ማስተማር አለብኝ ብዬ አሰብኩ። እኔ ግን ሰንበት ትምህርት ቤትም የሆነ የተሻለ ነገር መንፈሳዊነት ስለነበረ ማለት ነው። እንደዛም ሆኖ 2013 ኮሮና ነበረ። እኛ ሰኔ 28 ነው ዩኒቨርሲቲ ውስጥ የገባ ነው። ሲነር ተማሪዎቻችን ወጡ፣ አንድ ሳምንት ሁለት ሳምንት ሳይቀመጡ እና ማን ነው የሚያጽናናን፣ ማን ነው ከጎናችን የሚሆን እያልኩ በጣም እጨነቅ ነበረ። እና እኔን አንድ ጊዜ ጠሩኝና አይ ግቢ ጉባኤ ውስጥ ማገልገል አለብህ፣ እኛ ልንወጣ ስለሆነ ጊዜያዊ ሰብሳቢ መሆን አለብህ አንተ። ምክንያቱም መርሃ ግብር መመራ ነበረ እና ይህን አይተው የግቢ ጉባኤው ጊዜያዊ ሰብሳቢ ያደረጉኝ ማለት ነው። ለከረምት የኛ ፍሬሽ ብቻ ስለነበረ ከዛ እኔ እንደውም ማን ያጽናናኛል እያልኩ እኔ ሌሎቹን ራሱ ማጽናናበት መንገድ ነበረ ማለት ነው። እና አይዟችሁ በርቱ፣ ይኸው አብረን ነው ያለነው እኮ። በጣም ብዙ ተማሪ እየወጣ ይሄዳል ከግቢ። አሁን የኛ ጓደኞች ሁሉም እየወጡ ይሄዳሉ እና ይጨንቀናል። አትጨነቁ፣ አትሸበሩ፣ ምንም የሚያስጨንቅ ነገር የለም እያልኩ እኔ ራሴ እነሱን እያበረተው እኔም በራሴ እየበረተው እንደውም ሌሎች ራሱ አንተ ሲነር ተማሪ ነህ እስኪ ከተማ ወስደህ አሳየን፣ አየር ንብረቱን እስኪ አለማምደን እያሉ ይነግሩኝ ነበር። እኔ ግን ፍሬሽ ነበርኩ በዛ ጊዜ። እንደዛ ሆኖ ትምህርቴን ቀጠልኩ። 2014 ላይ
በንዑስ ክፍል ትምህርት ክፍል ንዑስ ክፍል ሐዋርያ አገልግሎት ውስጥ ሰራው 2015 የግቢ ጉባኤ አባላት ጉዳይ ዋና ሰብሳቢ ሆኜ ተመረጥኩ። በዛን ጊዜ ደግሞ በጣም ትልቅ ነገር በህይወቴ መሰረት ደግሞ የጣለው ምንድነው 2014 ላይ ስራ አስፈጻሚ ተመርጬ ሐምሌ ላይ ማህበረ ቅዱሳን ሴሚናር አዘጋጅቶ ነበር። ለሱ ስልጠና 3 ቀን ተጋበዝኩና አዲስ አበባ መጥቼ ያን የወሰድኩት ስልጠና በቃ እኔም በየንገርሽ ሰው 20 ዓመት ከሚማረው አንድ ቀን ቢሰለጥን የተሻለ ነው ብዬ ነው የማስበው በህይወት ዘመን። ምክንያቱም ያ ስልጠና የህይወታችን የተለያዩ ሰዎች የሚሰሩትን ስራ በህይወትና በተግባር የሚኖሩትን ነገር ስልጠና ላይ ሲሰጡን እኔ በቃ መበርታት አለብኝ ጌች መበርታት አለብህ የተሻለ ደረጃ መድረስ አለብህ እንደውም ግቢ ጉባኤ ላይ ብቻ ሳይሆን እንደው መሪ ስለምን አትሆንም የሆነ ማህበረሰብ መሪ ራሱ የመሆን አቅሙ በቃ የሆነ አነሳሳይ ማለት ነው። ከዛ ተመልሼ አባላት ጉዳይ ስሰራ ከረምኩ 2014 እንዲሁም 10 ቀን በአዳር ማዕከል የተተኪ አመራር ማለት ነው ስልጠና 10 ቀን ሙሉ ወሰድኩ። እንደዛ ሆኖ 2016 ትምህርት ክፍል ሆንኩ የግቢ ጉባኤው ትምህርት ክፍል ሆንኩ። በዛን ጊዜ በጣም ብዙ ፈተናዎች ነበሩ። ምንድነው የተደበደብንበት ሁሉ ወራት ነበረ 2014 በጣም አስቸጋሪ ጊዜ ነበረ። ምክንያቱም ምንድነው 2015 ወደ 2016 ስንሸጋገር በግቢ ጉባኤ ብዙ ፈተናዎች ገቡ። በቤተክርስቲያን ዙሪያም በተለያዩ በብሔር ዙሪያም በጣም ትልቅ የሆነ አደጋ የሆነ እኛ የትምህርት በተለይ የግቢ ጉባኤ ስራ አስፈጻሚዎች እስከ መደብደብ ድረስ የደረስንበት ጊዜ ነበርና ያው ግን ያን ፈተና በጸሎት ጧት ማታም በጸሎት አልፈነዋል። ያው በግቢ ጉባኤ ያሉ ውስጥ ስራ አስፈጻሚዎች ይረዱኛል ብዬ አስባለሁ። በዛ ልክ ያው ፈተናዎች አሉ፣ ነገር ግን በእግዚአብሔር ድል እናደርገዋለን በዛ ልክ። ምክንያቱም በተለይ እኔ እንኳን 2014 ላይ ስራ አስፈጻሚ ስለነበርኩ አልከበደኝም። ነገር ግን ፍሬሽኖ ተመርጦ የነበሩ ስራ አስፈጻሚዎች ወጥተው እስከሚሄድ ድረስ እና ሌሎችን ፍለጋ ስራ አስፈጻሚዎች ሌላ ፍለጋ እስከመድረስ ድረስ ደርሰን ነበርና ግን እግዚአብሔር ይመስገን ሆኖ ያን 2015 አለፍነው። ኦልሬዲ ግቢ ጉባኤ ማህበረ ቅዱሳን አባላት ራሱ እዚህ ማገልገል የለባቸውም እስከማለት ድረስ ተደርሰን ነበር በተለያዩ ምክንያቶች ማለት ነውና ግን እግዚአብሔር ፈቅዶት ስለ ትክክለኛ ስለ እውነተኛ ነገር ከሰራሽ እግዚአብሔር አንቺን ይረዳሻል ጥሩ መንገድም ያሳየሻልና ያን ፈተና አልፈን 2015 ላይ እኔ በትምህርት ክፍል ሆኜ አንደኛ የኤግዚትም ዘመን ነበረ። ሁለተኛ ደግሞ አባላት አይረዱሽም። አሁን ግቢ ጉባኤ ስራ አስፈጻሚ ስትይ በነገራችን ላይ የሚከፈለን ሁሉ ነው የሚመስላቸው። እኛ ግን ያለ ምንም ክፍያ እንደውም እንደነሱ ተማሪ ሆነን ማንበብ እየቻል 24 ሰዓት ማንበብ እየቻል ሰቃይ ሆነን ዋንጫ ይዘን መውጣት እየቻል ግን ለተማሪዎች ብለን ማለት ነው ያለ ምንም ክፍያ። ምክንያቱም ያው አገልግሎት ያለ ምንም ክፍያ ሲሆን በጣም ደስ ይላል እና እንደዛ ነው የምናገለግለው። ግን አንዳንድ አባላት እስከ ክፍያ ሁሉ የሚከፈለው ሁሉ የሚመስላቸው አባላት አሉ እና ወደ ስራ አስፈጻሚ ሲገቡ ነው የሚረዱት ብዙ ጊዜ ማለት ነውና ይህ ሁሉ ፈተና ነበረ። ዳቦ ማውጣት አሁን ለምሳሌ ግቢ ውስጥ ዳቦ እናወጣለን እንሸጣለን። የዳቦ ብር ምን ታረጉታላችሁ እናንተ እየበላችሁ እስከ ማለት ድረስ ማለት ነው። ነገር ግን እኛ በአመት አንድ ጊዜ ተተኪ መምህራን እናሰለጥናለን፣ ተተኪ አመራር እናሰለጥናለን። የተለያዩ መምህራኖች ለጉባኤ ሲዘጋጅ ዌልካም ሲዘጋጅ ለነሱ እንከፍላለን። እሱን እያደረግን ግቢ ጉባኤን በዛ መልክ ማለት ነው አገለገልን። 2016 ላይ በተለይ ደግሞ ለኔ በጣም ፈተና ነበረ። ፈተናው ምንድነው? ኤግዚት አለ፣ አገልግሎት ላይ አለ፣ እንደገና ደግሞ ክህነትም የተቀበልኩበት ዘመን ነበረ ያን ጊዜና አብነት ትምህርት ቤት መማር ነበረብኝ። ከዛ ትምህርት ክፍል ደግሞ አገልግሎት እሱን ማገልገል አለብኝ። ዓለማዊ ትምህርት ደግሞ መከታተል አለብኝ። ዩኒቨርሲቲ ውስጥ ደግሞ 4 አመት የክላስ ሪፕ ሆኜ ነው ያለፍኩትና በጣም ነበር የሚወዱኝ ሁሉ ማለት ግቢ ጉባኤ ያለሽ ማኔጅመንት ነገር ከዛኛው ይሄ እንትና ነው ይሄ እንትና ነው እንትና ብሄር ነው ሳት ትክክለኛ ሰው እስከሆነ ድረስ ትክክለኛ ስራ ነው የምንሰራው። ምክንያቱም ይሄን ቤተክርስቲያን ያስተማረችና አሁንም ቢሆን ሰው እስከሆነ ድረስ ትክክለኛውን ስራ መስራት እንድንችል ያደረገችን ቤተክርስቲያን ናት። ለወደፊትም ልንሰራ እንችላለን ማለት ነው እንሰራለንም ጭምር እና በጣም ብዙ ኃላፊነቶች ነበሩኝ ማለት እና በቃ ኤግዚት ደግሞ በጣም አስጨናቂ ነው። የኛ የሁለተኛ ባች ስለሆነ በቃ ማንበብ አለብኝ። ምክንያቱም ቤተሰብ
ቤተሰብ የሚጠብቀው ከኔ በጣም ትልቅ ነገር ነው። ተመርቆ ልጅ ስራ ይይዛል ስለሚባል አሁን እሱን ነገር በቃ እንደምን ብዬ እየቻልኩ ለሊት ሁሉ ያልተኛሁበት ሁሉ ጊዜ ነበር። ሙሉ አዳር እስከ 12 ሰዓት ያጣነውበት ጊዜ ማለት ነውና እንደዛም ብቤ ኤግዚትን በጥሩ ውጤት አመጣው። ክህነቱንም እግዚአብሔር ፈቅዶት ተቀበልኩ። ትምህርት ክፍልም አገልግሎቱን በደንብ የተሳለጠ ነበር። በተለይ 16 በጣም ደስ የሚል ህይወት ነበረ። ከሰበካ ጉባኤ ጋር የሚገርም ግንኙነት ነበረ። ጥሩ የሆነ ሁኔታ እንዲሁም ደግሞ ግቢ ጎስ ሁሉ የተመቻቸ ሁሉ ነገር ሁሉ አድርገን 2016 ወጣን ማለት ነው። ተመረቅን ሰኔ 30 2015 ተመረቅን። እንደተመረቅኩ እኔ መግባት የምፈልገው ጉባኤ ቤት ነበረ። ማለት እንዲህ ስራ መያዝ አልፈልግም የነበረ። ምክንያቱም የቤተ ክርስቲያን እውቀት በትንሹ ማወቅ አለብኝ፣ መረዳት አለብኝ፣ ላልሰሙት ደግሞ ማድረስ አለብኝ ብዬ ስለማስብ ቀጥታ ምንድነው የሄድኩት ጎንደር ነው የሄድኩት ማለት ነው። ከሆሳና ቀጥታ ጎንደር ጉባኤ ቤት ለመማር ማለት ነው። አብነት ለመማር ገባው። 2 ወር እንደተማርኩ በመካከል ላይ እስኪ ስራ ተመዝገብ ብለውኝ ሬጂስተር አድርጌ ነበር ስራ። ከዛ ተጠራው ማለት ነው። 2 ወር ትምህርት አብነት ትምህርት እንደተማር ኢንተርቪው አለ አዲስ አበባ በዚህን ቀን እንድትገኝ ተባል። ቀጥታ ትኬት በፕሌን ቆርጬ ማለት ነው ቀጥታ ነው የመጣሁት። መጥቼ ውጤቴን አስገባው። ኢንተርቪው አደረጉኝ። ውጤቴን ባስገባው በ3 ሳምንት ኢንተርቪው አደረጉኝ። ጥሩ የሚገርም ኮንፊደንስ ነበረኝ ኢንተርቪው ሳደርግ። ይሄ የቤተ ክርስቲያን ውጤት ነው። ምክንያቱም ቤተ ክርስቲያን የምታስተምረን ዓለማዊን ሁሉ በደንብ ጠንቅቀን እንድናውቅ እስከሆነ ድረስ ነው የምታስተምረን። የተለያየ የአመራር ክህሎት፣ የሰዎችን ችግር የመፍታት የሆነ ሰው ቢጣላ እኛ በመካከል ገብተን ጥሩ የሆነ የእግዚአብሔርን ቃል እየተናገርን እንድናስማማ ነው ያስተማረችንና ኮንፊደንስም ጥሩ ነበር ኢንተርቪው ሳደርግ። ነገር ግን ኢንተርቪው አድርጌ ለ2 ወር ያክል አጣሩኝም የነበር እና በጣም ተጨነኩ። እንዴት አልጠራም? ሌላም ስራ እንዲሁ ኢንተርቪው አድርጌ ነበር። እንዴት አልጠራም? እስከዚህ ድረስ ደርሼ ወይ ጉባኤ ቤት ሄጄ ብማር የቤተ ክርስቲያን ትምህርት ብማር እስከ መጽሐፍ ድረስ የመማር ሐሳቡ አላማው ነበረኝ። አሁንም ቢሆን እግዚአብሔር ከፈቀደ ልማር እችላለሁ እና ለምን አመጣሽኝ? እመቤቴ ቅድስት ድንግል ማርያም ሆይ ለምንድን ነው ያመጣሽኝ? ሰንበት ትምህርት ቤት ሳገለግል የነበርሽው እመቤቴ አንቺን ነው። ግቢ ጉባኤም የእመቤታችን ደብር ነበረች፣ አንቺን ነው ሳገለግል የነበርኩ። ስለዚህ ለምንድን ነው ስራ የማሰጭኝ? እዚህ ተቀምጬ እስከመቼ ድረስ? ምክንያቱም የኔ ሐሳብ ግቢ ጉባኤንም ለሰዎች አርአያ ሁኜ ስወጣም ስራ ይዤ ለሰዎች አርአያ መሆን አለብኝ ብዬ ስለማስብ ነው እንደዛ የተጨናነኩት ማለት ነው። እና እንደዛ ሆኖ የጥር 21 በቃ ሄጄ አለቀስኩ። ሳሊተ ምሕረት ማለት ነው አዲስ አበባ ሳሊተ ምሕረት ሄጄ በቃ ስራ ከሰጠሽኝ ስጪኝ፣ እስከ ዛሬ ወር ድረስ እስከ የካቲት 21 ድረስ ስራ ካልሰጠሽኝ ተመልሼ እሄዳለሁ፣ አገር ቤት ሄጄ ጉባኤ ቤት እገባለሁ፣ ካልሆነ ግን በቃ እኔ ምን መሮኛል፣ ህይወት አስጠልቶኛል ምናምን ብዬ በጣም አልቅሼ ነገርኳት። በ3ኛው ቀን ተደወለልኝ እና በባለፈው ኢንተርቪው የተደረከው ነገር እኮ አልፈሃል፣ ስለዚህ ናና ስምምነት አድርገህ ስራ እንድትጀምር ተባልኩና አይ እንደው ጸሎቴ በቅርቡ ተሰማን ማለት ነው። አይ እግዚአብሔር እኔን ሊያስተምረኝ ነው፣ ወደ ፈተና ድጋሚ እንዲያስገባኝ ስለፈለገ ነው ብዬ በቅዱሳኑ ላይ አድሮ እግዚአብሔር መቼም ስራውን ይሰራል። መጥቼ ውጤቴንም አስገብቼ ስምምነት አድርጌ ስራ ጀመርኩ ማለት ነው። እኔ በጠቅላላ ስራ የምሰራው እዚህ ጋር ሲሲቲቪ ካሜራ ኦፕሬተር ነው የምሰራው። አሁን ላይ ያው ከገባው ስራ 3 ወር 4 ወር ነው። ወደፊት ግን የተለያዩ ሲስተም አድሚኒስትሬሽን እንሰራለን፣ ኢንተርኔት ኬብሎችን ዝርጋታ እንሰራለን፣ ኢንስታሌሽን እንሰራለን። ምክንያቱም ቋሚ ሰራተኛ እስከሆነ ድረስ ይሄ እኛ የምንሰራበት ድርጅት ዋናው የብረታ ብረት ፋብሪካ ነው። የተለያዩ ቁርጥራጭ ብረታ ብረቶችን እያመጣ የራሱ ማሽን አለው፣ እሱን ይፈጫል፣ ወደ ብረት ይቀይራል ማለት ነው። ወደ ብረት ሲቀድ ደግሞ አሁን ላይ ቴክኖሎጂ ነው መቼም ዋናው ነገር፣ ሁሉም ነገር ከቴክኖሎጂ ጋር የተያያዘ ነው። ስለዚህ እኛ ደግሞ ማናስፈልግበት መንገድ የለም የቴክኖሎጂ ተማሪዎች እና ድርጅት ውስጥ የተለያዩ
ኢንተርኔት ለምሳሌ ከጠፋ እናስተካክላለን። የሆነ ስዊች ቢጠፋ ሄደን እናስተካክላለን። እንደገና ደግሞ ማሽኖች ቢበላሹ በካሜራዎች አይተን እነሱንም እንዲስተካከሉ እናደርጋለን። ያለው ነገር ይሄ ነው። እንደገና ደግሞ ኢንስታሌሽን ካሜራዎች አዳዲስ ካሜራዎች ከመጡ ደግሞ እነሱን ደግሞ ኢንስታል እያደረግን እንሰራለን። ወደፊት ደግሞ ኔትወርኪንግ ላይ በተለይ ያው ኔትወርክ ስለሚያስፈልገው ለእያንዳንዱ ነገር ኔትወርክ ስለሚያስፈልገው በኔትወርክ ዙሪያ ደግሞ እንሰራለን። ኮምፒውተሮች የተበላሹ ኮምፒውተሮች ካሉ ድርጅት ውስጥ እነሱን እናስተካክላለን። ይህንን እንሰራለን። እውነት ነው። እኔ እንደውም በጣም ከግቢ ጉባኤ ላይ ያለው ሁሉ ያው የቴክኖሎጂም ተማሪ ስለሆን ቴክኖሎጂዎችን በደንብ ተረድቻቸዋለሁ። በዚህ ዘመን አሁን በሃርድ ኮፒ ለጥፎ ስራ አለ የሚል የለም፣ የሚል ድርጅትም የለም፣ የሚል የመንግስት አካልም የለም። ቀጥታ የሚወጣው ስራ ተማሪዎች እንደተመረቁ ኦንላይን ነው የሚወጣው ማለት ነው። እና ሲቪ እንኳን ማዘጋጀት የማይችሉ ብዙ ልጆች አሉ እውነት ለመናገር በቴክኖሎጂ ያልተማሩ ነገር ግን ለምሳሌ ሶሻል ሊሆኑ ይችላሉ እና ማዘጋጀት የማይችሉ በጣም የብዙ ተማሪዎችን ሲቪ አዘጋጅቻለሁ እኔ ራሴ ማለት ነው። ምክንያቱም ያዘጋጀው ኢሜላቸውን እየተቀበልኩ እኔ ራሴ በራሴ ስልክ ሬጂስተር እያደረኩ ማለት ነው። የተቀጠሩ ልጆችም አሉ የማውቃቸው። በነፃ ነው የምሰራላቸው ምክንያቱም የግቢው ፍሬ ልጆች ስለሆኑ ማለት ነው። ያለ ክፍያ ነው የምሰራላቸው። ምክንያቱም ያስደስተኛል። እኔ በቃ ግቢው የኔ ጓደኞች ተማሩ እንደ ስራ ይዘው ህይወታቸውን የተስተካከለ ቢያደርጉ ብዬ ስለማስብ ወደፊትም አሁንም እቀጥላለሁ። ወይም የራሴ ዌብሳይት ዲቨሎፕ አድርጌ ተማሪዎች ገብተው ስራ የተለያዩ ካምፓኒዎች አሉ እነዛን የሚያገኙባቸው ገጠም ስልክም እየደወሉ በተለይ ከክፍለ ሀገር ተመርቀው ወደ ክፍለ ሀገር አዲስ አበባ ተለይ ዘመድ የላቸው ወደ ክፍለ ሀገር ይሄዱት እየደወልኩ ኑ እኔ ሬጂስተር አድርጋቸዋለሁ መታችሁ ኢንተርቪው አድርጉ ተቀጠሩ እያልኩ አሁን ድረስ እደውላለሁ ማለት ነውና ይህን ሁሉ ወደፊት የመስራት አላማ አለኝ እሰራለሁ ጭምር። ወጣቶች ከኔ ይማራሉ ብዬ የማስበው አንደኛ ቤተሰብ እናት አባትን ማክበር እናት አባትን ማክበር ምን ያክል ትልቅ ጸጋ እንደሆነ ማለት ነው። እና ለቤተሰብ ታዛዥ መሆን እኔ በጣም ነው የሚያከብሩኝ እናት አባቶቼ በጣም ይወዱኛል። በተለይ እናቴ በጣም ትወደኛለች። ያንን የምትወደኝ ግን እንደማንኛውም ወንድ ልጅ ወጥቼ ጭፈራ ቤት ወጥቼ የሆነ ልዝናና ምናምን ሳልን እሷ የሷን ስራ ቁጭ በመስራት ማለት ነው ስለምሰራ እና ይህን የቤተሰቦቻቸውን ቁጭ ብለው እንዲያግዙ እንዲሰሩ ወጣቶችን እመክራለሁ። በሁለተኛ ደረጃ ደግሞ ማህበራዊ ሚዲያን አጠቃቀምን በአግባቡ ማድረግ። ለምሳሌ እኔ አሁን ማህበራዊ ሚዲያ ስጠቀም የሚጠቅመኝ ነገር ነው የምጠቀመው። ለምሳሌ ያሬዳዊ ዜማ ላዳምጥ እችላለሁ። የተለያዩ ስልጠናዎችን በዩቲዩብ የሚለቀቁት እነሱን አዳምጣለሁ። የሰዎችን የህይወት ተሞክሮ በዩቲዩብ የሚጠቅሙ ለኔ ለወደፊት በመንፈሳዊም በዓለም የሚጠቅሙ ነገሮችን አዳምጣለሁ። እነዚህ ነገሮች ማህበራዊ ሚዲያ እንዲያዳምጡ ያልሆኑ ነገሮች ጊዜያቸውን እንዳይጨርሱ ይህን ነገር አስተላልፋለሁ። በተለይ በዚህ ዘመን በቲክቶክ የተለያዩ ዋትስአፕ ቴሌግራም ፌስቡክ የበዛበትን ዘመን ስለሆነ እኔ የሚጠቅመኝ የትኛው ሚዲያ ነው ወይስ እኔ ራሴ ለምንድን ነው በዚህ ሚዲያ ተጠቃሚ ማልሆንበት? እኔ አሁን ለምሳሌ የራሴ ቲክቶክ አለኝ አንዳንድ ነገሮችን መለቅበት መንፈሳዊ የሆኑ ትምህርቶችን ዓለማዊ የሆኑ ትምህርቶች ሁሉ መለቅበታለሁ እንጂ ስፈልግ ብቻ ነው ቲክቶክ የኔን የራሴን ብቻ ለመልቀቅ ነው የሚገባው ማለት ነው ቲክቶክ ውስጥ እንጂ የሆነ ነገር ለማዳመጥ ምናምን የሚጠቅሙ ነገሮች ካሉ አንዳንድ ጊዜ ሳይበዛ 30 ደቂቃ 40 ደቂቃ ላይ ይችላልው ማለት ነው። በዛ ልክ ነውና ቴሌግራሞችም እንዲሁ የተለያዩ መንፈሳዊ ነገሮችን ከመምህራኖች እየተቀበሉ እየደወልኩ ሁሉ በዚህ ርዕስ ጉዳይ የሆነ ትምህርት ስጡኝ። ስለዚህ የራሴ ቻናል አለኝ ማለት 1000 ምናምን ተከታይ ነው ያለኝ ቴሌግራም ቻናል ላይ እነዛን መንፈሳዊ ነገሮች ቴሌግራም ላይ ለቃለሁ። እነሱ ደግሞ ይከታተላሉ ማለትና እነሱ ተጠቃሚ እንዲሆኑ ወይም ሌሎች እንዲያስተምሩበት ማድረግ ይሄን ሶሻል ሚዲያ ማድረግ ይጠበቅባቸዋል። ሌላ ደግሞ
ወደ ቤተክርስቲያን ቶሎ መምጣት። አሁን ብዙ ጊዜያችን እንጨርሳለን በመጫወት ነገ ቤተክርስቲያን እንሄዳለን እያል ጊዜያችንን እንጨርሳለን። ነገር ግን ቶሎ ብለን ወደ ቤተክርስቲያን መምጣት። እኔ አሁን አጋጣሚውን ሳገኝ ከገጠር ወደ ከተማ እንደገባው ቀጥታ ሰንበት ትምህርት ቤት ነው የገባሁት ማለት ነው። ሰንበት ቤት ገብቼ ኮርሶችን በደንብ ተማርኩ። ንስሐ አባት የራሴ ንስሐ አባት ነው። ንስሐ አባት እየመከረኝ ወደ ሚስጥር መካፈል አለብህ፣ ሚስጥርም ወደ መካፈሉ ሄድ። ከዛ በቃ የተሻለ እንደውም እግዚአብሔር አሁን ወደ እግዚአብሔር ቤት ስትቀርቢ የተለየ ፍቅር ይኖርሻል ማለት ነው። ማለት የተለያዩ ፈተናዎች ሊመጡ ይችላሉ፣ የተለያዩ መከራዎች ሊመጡ ይችላሉ። ነገር ግን ክርስቶስ እኮ ለኔ ብሎ በዚህ ምድር ተሰቃይቷል፣ ምራቅ ተተፍቶበታል፣ ጎኑን ተወግቷል። ያልሆነው ነገር የለም ለኛ ብሎ አምላክ እያለ ነገር ግን ሰው ሆኖ ማለት ነው። ስለዚህ ያንን መከራ ማሰብ በቤተክርስቲያን ያን መከራ ስናስብ የኛ መከራ እንደምንም አናያትም ማለት ነውና እነሱ ነገሮች እኔን እንዲያበረቱኝ አድርገዋል። እነሱ ወደ ቤተክርስቲያን ቀረብ ብለው ፈተና ካለባቸው የክርስቶስን መከራ ማሰብ፣ ቅዱሳን ሰማዕታት መጽሐፍ ማንበብ። ያውን አነባለሁ፣ ስንክሳር አነባለሁ፣ የተለያዩ መጽሐፍቶችን የቤተክርስቲያን አነባለሁ። እነሱን ሳነብ በቃ እኔ አሁን የተፈተንኩት ፈተና ወይም የሆነች ትንሽዬ ፈተና እሷ እንደ ፈተና አልቆጥራትም ማለት ነው። ገና ብዙ ፈተና ይጠብቀኛል ብዬ አስባለሁ። እሱን ደግሞ ሰማዕታት ፈተናውን እንዳለፉት እኔ ደግሞ ፈተናውን አልፈዋለሁ ብዬ በቤተክርስቲያን ትምህርት ማደጌ ነገር ጠቅሞኛልና ጠጋ ብላችሁ ወደ ቤተክርስቲያን ብትጠጉ ብትማሩ ንስሐ ብትገቡ ንስሐ አባት ቢኖራችሁ ምክር ብታገኙ ወደ ሚስጥር ተካፋይ ብትሆኑ ጥሩ ደረጃ ትደርሳላችሁ። ህይወታችሁ ደስ እያላችሁ ትኖራላችሁ ብዬ አስተላልፋለሁ። ስላሴ መታመኛዬ